السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. እስኪ ኢንሻአላህ ከዛሬው ላይ ደግሞ ምን እያሉ ነው? ያው መቼም እንደምታወቅ ነው እንግዲህ ጥርሰው ነው ጫቱ ምን ሆነ አላውቅም፣ ወላሁ አዕለም። እሺ ሀሚሼ ምን እንደሚል እስኪ እንመልከተው ማለት ነው። አህለል ቂብላ ይባላል። አርሽ ላይ ከአርሽ ላይ ተንሳፏል ብሎ ወደ ሰማይ ይወርዳል፣ ወደዛ ይመጣል፣ ወደዚህ ይሄዳል የሚል ሰው ይሄ አህለል ቂብላ ነው ወይ? አይደለም። አያችሁ፣ ይሄን ሰው ለማታስከፈለው እንዴት ነው አንተ? አያችሁት? አሁን አላህ ሱብሓነሁ ወተዓላ ከአርሽ በላይ ተንሳፏል የሚል አለ፣ አላህ ይወርዳል የሚል ሰው ይሄ የቂብላ ሰው ይባላል ወይ? ሙስሊም አይደለም። እንዴት ነው ካፊር የማይባል ይሄ ሰው እያለ ነው። አንደኛ እዚህ ከቀጠፈው ቅጥፈቱ አላህ ከአርሽ በላይ ተንሳፏል የሚል ማን ነው? እስኪ ይህን የሚፈልግበት ሰለፊዎችን ለመተቸት ነው። ግን አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ሲባል ከይፍያ ተናግረዋል። እስኪ አንድ ከሰለፊ ጀማዎች አንድ ብቻ ማለት ነው አዎ ተንሳፎ ነው የሚል እስኪ ያለ ካለ ከኪታቡ ካየሁ እስኪ አንተው ተንሳፏል የምትለው አንገለጻ ማለት ነው። ምክንያቱም ይሄ እኮ ከይፍያ ነው። ከይፍያ ተገባ እኮ ስለ ከይፍያ አንድም የሰለፊያ ሰዎች ይህንን አይሉም ማለት ነው። በማስረጃ አወሩ ማለት ነው። ይህ አልአሕባሽ። ሁለተኛው ምን አለ? ሲፈተ ነዙሉን አስመልክተው ይወርዳል እያሉ አለ። ይህን የሚሉ ሰዎች እንዴት ሙስሊም ሊባሉ ይችላሉ? ካፊር ናቸው አለ። እሺ ይህ ከሆነ ማንን እንደሚያከፍር ላሳያችሁ ማለት ነው። ኪታብ ላይ እንመልከት። የኪታቡ ስም አተብሲር ፊ መዓሊም ዲን አልኢማም አቡ ጀዕፈር መሐመድ ኢብን ጀሪር ኢብን የዚድ አጦበሪ ማለት ነው። አልኢማም አጦበሪ ልብ በሉ ማለት ነው። እዚህ ኪታባቸው ላይ 146 ትገባላችሁ። 146 ተከታተሉ። ፈኢን ቃለ ለና ሚንሁም ቃኢል ከእነሱ አንድ ተናጋሪ እኮ ቢለን ፈማ አንተ ቃኢሉን ፊ ማዕና ዛሊክ ስለዚህ ፈተን ኑዙል አስመልክቶ አንተ ምንድን ነው የምትለው ብለው ቢጠይቁና አለ ቂለ ለሁ ለሱ ይባላል ማዕና ዛሊክ ማደለ ዐለይሂ ዛሂሩል ኸበሪ ግልጽ የሆነው ኸበር ዜና በጠቆመው ነው መፈሰር ያለበት እንላል። ወለይሰ ዒንደና ሊል ኸበር ኢለ ተስሊም ወልኢማን ቢሂ ኸበር ከመጣልን ደሞኛ እጅግር መስጠትና ማመን እንጂ ሌላ አማራጭ የለንም አሉ። ፈነቁል እንላል የጂኦ ረቡና ጌታችን ይመጣል ጀለ ጀላሉ የውመል ቂያመቲ የቂያማ ቀን ወለመለኩ ሶፈን ሶፋ መላእክቶችም ሰልፍ ሆነው የተሰለፉ ሆነው ይመጣሉ። መለክ የሚለው ያው ሁሉንም ያጠቃልላል። በሙፍረድ ቢመጣ ማለት ነው፣ ግን ለሁሉም ነው፣ ጅንስ ነው የተፈልገበት። ወየህቢጡ ኢለ ሰማኢ ዱንያ ወደ ቅርቧ ሰማይም ይወርዳል። ልብ በሉ ወየንዚሉ ኢለይሃ ፊ ኩሊ ለይለቲን በየሁሉም ላይ አላሁ ሱብሓነሁ ወተዓላ ወደ ሰማዕ ዱንያ ይወርዳል። ወላ ነቁል አንልም ማዕና ዛሊክ ይህ የአላህ መውረዱ የንዚሉ አምሩህ ትእዛዙ ነው አንልም። በል ነቁል ይልቁንም እናለ አምሩሁ የአላህ ትእዛዙም አናዝሉ ወራጅ እኮ ነው። ኢላሃ ወደ ሰማይ ኩለ ለሕዞትን በየሁሉም ቅጽፈት ወሰዓትን በየሁሉም ሰዓ ወኢላ ገይሪሃ ከቅርቧ ሰማይ ውጭ ወዳሉ ሚን ጀሚዕ ኸልቂህ ወደ ፍጥራኖች አጠቃላይ የአላህ ትእዛዙ እኮ ይወርዳል። ለምን በቅርቧ ሰማይ ብቻ ይገደባል? አልመውጁዲነ ግኝ ሆኑ ማዳመት መውጁዳ ያቺ ፍጡር ግኝ እስከሆነች ድረስ በየሁሉም ግኝ ነገራቶች የአላህ ትእዛዙ እኮ ይወርዳል እንጂ ትእዛዙ ተብሎ አይፈሰርም ማለት። ወላ ተኽሉ ሰዓቱ ሚን አምሪህ ከአላህ እኮ ትእዛዝ የሰዓት ያክል እንኳን መታገል የለችም ከጉዳዩ ማለት ነው። ፈላ ወጅሀ ሊኹሱስ ኑዙል አምሪህ ኢለይሃ ወቅተን ዱነ ወቅቲን ማዳመት መውጁደተን ባቂየትን ይላል። ይዘን ፍጡራኖች እስካሉና ቀሪ እስከሆኑ ድረስ በቦታ አይገድብም የአላህ ትእዛዙ። ይዘን አንዳንድ ሰዎች ይህ ምን ስላሉ ነው አላህ ይወርዳል ሲባል ትእዛዙ ነው የሚሉትን ሰዎች አልኢማም አጦበሪ እያወገዙ ነው ማለት ነው። ዛሂሩ ላይ በመጣው ነው መፈሰር ያለበት እያሉ እኮ ነው። ታዲያ አንተ አዩሃ አልአሕባሽ የጎሌ ግመጠ እንትን የመስልክ ማለት ነው። ቲኒ እዚህ ጋር እያከፈርክ ያለሁ ማን ነው ታዲያ? አልኢማም አጦበሪ እኮ ናቸው እዚህ ጋር ይሄን እያሉ ያሉ ማለት ነው። ሐዲሱ ደግሞ የመጣው ማን ነው? ሐዲሱን የተናገሩ ማን ናቸው? አልረሱል ሰለላሁ ዐለይሂ ወሰለም። ኢዘን አሕባሽ እነዚህን አካላት ማለት እነዚህን በዚህ እምነት የሚያምኑ ሰዎችን እናከፍራ ሲሉ ቅድሚያ አንድ ቁጥር የሚያከፍሩት ነቢያችን ዐለይሂ ሰላቱ ወሰላም ነው። ከዛ ሰለፎችም ማለት ነው። እስኪ ከሰለፎች አንድ ከሰለፎች እናንተ ባላችሁት አላህ ይወርዳል ሲባል የሚፈልገው እውቀቱ ነው ወይ ትእዛዙ ነው የሚል ከሰለፎች እስኪ አንድ ብቻ ጥቀሱልና እስኪ በማስረጃ አውሩ ማለት ነው። ማስረጃ ይዳኝም ማለት ነው። እና ወአኺረን ይችን አጠር ያለች መልእክት ናት። ለዚህ የጎሌ ገመጠውትን የመሰለና ይሄ ደግሞ አንዳንድ ይሄ ማለት ነው ለሁለታቸውም ማለት ነው ለውይይት መቅረብ ከቻሉ ማለት ነው። ከአሁን በፊትም በግል እንትን የሚሉ አሉ። ለምን ተቻላቸው ኡስታዞቻችንን እያሉ የተማሪዎቻቸው ፊጭ ይላሉ። ይሄው ብቃት ካላቸው ኡስታዞቻችሁ ይምጡና እንዋይ ማለት ነው። አዋይ ደግሞ እንደት ነው ስርዓት አለው መሰለን የሚዋዩት ሁለት አካላቶች አንድ ግሩፕ ይታሰርላቸዋል። ሌላው ተማሪው እዛው ከግሩፕ ሆኖ መከታተል ይቻላል። በዚህ ከተስማማን ይሄው ለመወያየት ዝግጁ ነን ከኛ በስተኩልም ማለት ነው። ለአንተም ለዚህም ማለት ነው፣ ለሁለታቸውም ማለት ነው። ብዙ ጊዜ እንደሚታወቀው የሆነ አንዳንድ ሰዎችን አቋማቸውን ያውና
ኑ ከኛ ጋር ተዋዩ ምናምን ያሉ አይደለ? ይሄው ከኛ ጅማዎች ወላሂ ሱና ወንድሞች እና አቢ ሐሰን ማለት ነው ሐፊዘሁላህ ወረዓሁ ወከዛሊከ አቡል ዓባስ በተደጋጋሚ ለውይይት ገብዟቸዋል። የለም መልስ የለም። ይህንንም ጠይቀውታል፣ አይመልስም ማለት ነው። ኢላ እነሱ ዩቱብ ላይ እና አንዳንድ ወይ ጀማሪ ቅራት ግን በቃ አቋማቸውን ለክተው ጀማሪ ነገር ከሆኑ እንደነሱ አይነቶቹ ነው የሚፈልጉት ማለት ነው። ወይ የራሳቸውን ሰዎች እነዚህ ዋህብያ ናቸው ብለው ዋህብያ ቀይሰው ለማምታታት ይሞክራሉ። ይሄው ሀድሙል አሕባሽ አሉ የሱና ጀግና ወንድሞች ማለት ነው። በፈለጋችሁ ሰዓት መወያየት እንችላል ማለት ነው። እና ለእነዚህ ሁለት ገማሞች መልእክት አድርሱ ማለት ነው። ሰላም አለይኩም ወረሕመቱላሂ ወበረካቱ።